ሁላችንም ተነስተን እንቆምና ቃሉን እናነባለን። የሉቃስ ወንጌል ምዕራፍ 11 ላይ አነባለሁ። እግዚአብሔርን ቃል ከቁጥር 14 ጀምሮ በኢየሱስ አነባለሁ። ዲዳውንም ጋኔል ያወጣ ነበር። ጋኔኑም ከወጣ በኋላ ዲዳው ተናገረ፣ ሕዝቡም ተነነቁ። ነገር ግን ከነርሱ አንዳንዱ በብዔልዜቡል በአጋንንት አለቃ አጋንንትን ያወጣል አሉ። ሌሎችም ሲፈትኑት እርሱ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግሥት ሁሉ ትጠፋለች፣ ቤትም በቤት ላይ ይወድቃል። እኔ አጋንንትን በብዔልዜቡል እንዳወጣ ትላላችሁና ሰይጣን ደግሞ እርስ በርሱ ከተለያየ መንግሥቱ እንዴት ትቆማለች? እኔስ በብዔልዜቡል አጋንንትን ማወጣ ከሆንኩ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር ጣት አጋንንትን የሚያወጣ ከሆንኩ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች። ኃይለኛ ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለው ገንዘቡ በሰላም ይሆናል። ከእርሱ ይልቅ የሚበረታ መጥቶ ሲያሸንፈው ግን ታምኖበት የነበረውን ጋሻና ጦር ይወስድበታል፣ ምርኮውንም ያካፍላል። ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋር የማያከማች ይበትናል። እርኩስ መንፈስ ከወጣ በኋላ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል። ባያገኝ ወደ ወጣበት ቤት እመለሳለሁ ይላል። ሲመጣም ተጠርጎ አጊጦ ያገኘዋል። ከዚያም ወዲህ ይሄድና ከእርሱ የከፉትን ሌሎች 7 አጋንንት ይኖራሉ። ለዚያ ሰው ከፊተኛው ይልቅ የኋለኛው ይብስበታል። ይህንም ሲናገር ከሕዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማኅፀንና የጠባቸው ጡቶች ብፁዓን ናቸው አለችው። እርሱ ግን አሁን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ። ብዙ ሕዝብም በተሰበሰቡ ጊዜ እንዲህ ይል ጀመር፣ ይህ ትውልድ ክፉ ነው፣ ምልክት ይፈልጋል። ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ ለነነዌ ሰዎች ምልክት እንደሆናቸው እንዲሁ ደግሞ የሰው ልጅ ለዚህ ትውልድ ምልክት ይሆናል። ንግሥት አዜብ በፍርድ ከዚህ ትውልድ ሰዎች ጋር ተነስታ ትፈርድባቸዋለች። የሰሎሞንን ጥበብ ለመስማት ከምድር ዳር መጥታለችና እነሆም ከሰሎሞን የሚበልጥ ከዚህ አለ። ሃሌሉያ! ከሰሎሞን የሚበልጥ ከዚህ አለ። ከሰሎሞን የሚበልጥ እንቆቅልሽን የሚፈታ ኢየሱስ በዚህ አለ። ጌታ በዚህ አለ። ሃሌሉያ! አሜን። ጌታ ይባርካቸው። ቁጭ እንላለን። ከሰሎሞን የሚበልጥ ከዚህ አለ። መልእክቴ እሱ ነው። ኢየሱስ ከሁሉ ይበልጣል የሚል ነው። ክብር ለኢየሱስ ይሁን። ኢየሱስ ምን ይላል? ኢየሱስ ምን ይላል? ኢየሱስ ከሁሉ ይበልጣል። ክብር ለኢየሱስ ይሁን። ይህንን የተናገረው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ዲዳውንም አጋንንት ካወጣ በኋላ ተመልከቱ፣ ነፃ ከወጣ በኋላ ሰዎች ማጉረምረም ጀመሩ። በአጋንንት አለቃ ሊሆን ይችላል፣ በብዔልዜቡል ሊሆን ይችላል ያወጣው ብለው ሲያንጎራጉሩ እሱ በልባቸው ያሉትን አውቆ ነው የሚለው። አውቆ እርስ በርሷ የምትለያይ መንግሥት ልትቆም አትልም አለ። አትችልም። እናንተ ብዙ ምልክት ነው የምትፈልጉት አላችሁ። ብዙ ምልክት ነው የምትፈልጉት፣ ነገር ግን ከዮናስ በቀር ለእናንተ ሌላ ምልክት ምን አይልባል አይሰጥም። ያ ብቻ አይደለም። ተመልከቱ፣ ንግሥተ አዜብ የሰሎሞንን ጥበብ ሰምታ ከምድር ዳርቻ ምን ብላለች አለ? መታለች። እሷ መታለች። ስለዚህ አላቸው፣ እንደዚህ አላቸው፣ ከሰሎሞን የሚበልጥ ከዚህ አለ። ኢየሱስ ከሰሎሞን ይበልጣል። ኢየሱስ ከሰሎሞን ይበልጣል። ክብር ለኢየሱስ ይሁን። ጌታ ስላለ ቀላል ነገር እንዳይመስላችሁ፣ ራሱ ኢየሱስ ነው ያለው። ከሰሎሞን የሚበልጥ ሲል በሰሎሞን ላይ የታየ አንዳች ታላቅ ነገር አለ ማለት። ታላቅ ነገር ዝም ብሎ አይደለም። የሰሎሞንን ስም ኢየሱስ ያነሳ ሰው አይደለም ያነሳው። ይህን ስም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ያነሳ። ሁለተኛ ዜና ምዕራፍ 1 ላይ ስለሱ ለማወቅ በጣም አስፈላጊ ነው። በመጀመሪያ ስለ ሰሎሞን ጥቂት ነገር ሳናውቅ ስለ ኢየሱስ መናገር አንችልም። እንደዚህ ይላል የእግዚአብሔር ቃል። ሁለተኛ ዜና ምዕራፍ 1 ላይ የእግዚአብሔር ቃል እንደዚህ ይላል ከቁጥር 4 ጀምሮ፣ ለእግዚአብሔርም ታቦት ግን ዳዊት በኢየሩሳሌም ድንኳን ተከትሎት ነበርና ዳዊትም ወደ አዘጋጀለት ስፍራ አምጥቶት ነበር። የሆርም ልጅ የኦሪም ልጅ
ይባስሌል የሰራው የናስ መሠዊያ በዚያ በእግዚአብሔር ማደሪያ ፊት ነበረ። ሰሎሞንም ጉባኤውን ሁሉ ይፈልጉት ነበር። ሰሎሞንንም በእግዚአብሔር ፊት በመገናኛው ድንኳን አጠገብ ወዳለው ወደ ናሱ መሠዊያ ወጣ። በዚያም 1000 የሚቃጠል መስዋዕት አቀረበ ይልና በዚያም ሌሊት እግዚአብሔር ምን እንድሰጥ ለምነኝ ሲል ሰሎሞን ተገለጠ። ሰሎሞንንም እግዚአብሔር አለው ከአባትህ ከዳዊት ጋር ታላቅ ምሕረትን አድርገሃል፣ በእርሱም ፋንታ አንግሠኸኛል። አቤቱ አምላኬ ሆይ ቁጥሩ እንደ ምድር ትቢያ በሆነ በብዙ ሕዝብ ላይ አንግሠኸኛልና ለአባቴ ለዳዊት የሰጠኸው ተስፋ ይጽና። አሁንም በዚህ ሕዝብ ፊት እወጣና እገባ ዘንድ ጥበብንና እውቀትን ስጠኝ። ይህን በሚያህል በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ የሚችል የለምና አለው። እግዚአብሔርም ሰሎሞንን ይህ በልብህ ነበረና ባለጠግነትንና ሀብትን ክብርንና የጠላቶችን ነፍስ ረጅምን ዕድሜ አልለመንክምና፣ ነገር ግን ባነገሥኩህ በሕዝብ ላይ ለመፍረድ ትችል ዘንድ ጥበብንና እውቀትን ለራስህ ለምነሃልና ጥበብንና እውቀትን ሰጥቻለሁ። ካንተ በፊትም ከነበሩት ካንተም በኋላ ከሚነሱት ነገሥታት አንድስ እንኳን የሚመስልህ እንዳይኖር ባለጠግነትንና ሀብትን ክብርንም እሰጥሃለሁ አለው። የጌታ ስም ለዘላለም ይባረክ። እግዚአብሔርና ሰሎሞን የመጀመሪያ በክብር የተገናኙበት ቦታ ነው። ምን እንድሰጥህ ትለምናል? ተመልከቱ። እግዚአብሔር ለሰሎሞን ሲለው ሰሎሞን በአባቴ በዳዊት የተናገርከው እንዲጸና እንዲቀጥል በዚህ ታላቅ ሕዝብ ላይ እኔን አንግሠኸኛልና ይህንን ሕዝብ ማስተዳድርበት ጥበብና እውቀት ምን በለኛል ስጠኝ። እግዚአብሔር እንደዚህ ያለው ይህ መልካም ሐሳብ በልብህ ነበረና፣ መልካም ሐሳብ በልብህ ያለውን የተናገርከው በልብ ያለው ይህ ሐሳብ ነበረ። የጠላቶችን ነፍስ አልለመንከኝም፣ ባለጠግነትን አልለመንከኝም። እኔ እግዚአብሔር ደግሞ አለው ያለመንከኝን ባለጠግነት ያለመንከኝን ክብር ሁሉ አሳልፌ ምን አድርጌሃለሁ አለው ሰጥቼሃለሁ። ክብር ለኢየሱስ ይሁን። ሰሎሞን በጣም እስራኤል ውስጥ ከተነሱ ጠቢባን ዋናና አንደኛ የነበረ ንጉሥ ነው። ጠቢብ ነው። ታላላቅ እንቆቅልሽን የፈታ ነው። ከዚህ የተነሳ የእስራኤል ሕዝብ የሰሎሞንን ታሪክ ያውቃል። ከሱ በላይ እንቆቅልሽ የሚፈታ ያለ አይመስላቸውም ነበረ። ዋና እሱ ነበረ። እግዚአብሔር አምላክ ግን ይህንን ነገር ስለሚያውቅ በጌታችን በኢየሱስ ክርስቶስ ከተገለጠ በኋላ መናፍስትን መምታት ጀመረ። አያችሁ፣ መናፍስትን ማፈራረስ ጀመረ። ስራው እየፈረሰ መጣ። አሁን ግን ሕዝቡ አሁንም አልገባውም። ገና ነው። ሌላ ምልክት ይፈልጋል። ኢየሱስ መጥቶ በአካል ተገልጦ ታምር እያደረገ አጋንንትን እያስወጣ እያስጮኸ ያንን ነገር አውቀው ሊገዙ ሊቀበሉት አልወደዱም። እንደውም በአጋንንት አለቃ ነው አጋንንት የሚያወጣው እያሉ ያጉረመርሙ ነበር። ምዕራፍ 9 ላይ እንደዚህ ይላል። የሳባ ንግሥት የሰሎሞንን ዝና በሰማች ጊዜ በግመሎች ላይ ሽቱና ብዙ ወርቅ የከበረ ዕንቁ አስጭና ከታላቅ ጓዝ ጋር ሰሎሞንን በኢየሩሳሌም በእንቆቅልሽ ትፈትነው ዘንድ መጣች። ወደ ሰሎሞንም በገባች ጊዜ በልቧ ያለውን ሁሉ አጫወተችው። ሰሎሞንም የጠየቀችውን ሁሉ ፈታላት። ሰሎሞንም ያልፈታው ስውር ነገር አልነበረም። ተመልከቱ፣ ሰሎሞንም ያልፈታው ስውር ነገር አልነበረም። የሳባ ንግሥትም የሰሎሞንን ጥበብ ሰርቶትም የነበረውን ቤት የማዕዱንም መብል የብላቴኖቹንም አቀማመጥ የሌሎቹንም አሰራር አለባበሳቸውንም ጠጅ አሳላፊዎቹንም አለባበሳቸውንም በእግዚአብሔርም ቤት የሚያሳርገው መስዋዕት ባየች ጊዜ መንፈስ አልቀረላትም። ንጉሡንም አለችው ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔ ግን መጥቼ በዓይኔ እስካየው ድረስ የነገሩኝን አላመንኩም። እነሆ የጥበብህን ብዛት ታላቅነት እኩሌታ እንኳን አልነገሩኝም። ከሰማሁት ዝና ምን ትላለች? ትበልጣለህ። በፊትህም ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችና እነዚህ ባሪያዎች ምስጉኖች ናቸው። በአምላክህ በእግዚአብሔር ፊት ንጉሥ እንድትሆን በዙፋኑ ላይ ያስቀምጥ ዘንድ የወደደ አምላክ እግዚአብሔር ብሩክ ይሁን። አምላክህ እግዚአብሔር አምላክህ እስራኤልን ለዘላለም ያጸናቸው ዘንድ ወዷቸዋልና ስለዚህ ፍርድና ጽድቅ ታደርግ ዘንድ በላያቸው ላይ ምን አደረገ? አነገሰ። ተመልከቱ፣ አሁን ሰሎሞን ዝም ብሎ አይነሳው አይደለም። ንግሥተ ሳባ የጠየቀችውን ሁሉ ምን አድርጎላታል? ፈቶላታል። ያልፈታው አንድ ነገር አልነበረም። ሰሎሞን ሲባል እንቆቅልሽ የሚፈታ ማለት ቀላል አይደለም። በልባቸው በመንፈሳቸው በአይምሯቸው ላይ ሰሎሞን ነው የተቀመጠው። እነሱ ይቀጥላል። አሁንም
ቁጥር 22 ላይ እዛው ንጉሡም ሰለሞን ከምድር ነገሥታት ሁሉ በባለጠግነትና በጥበብ በለጠ። የምድር ነገሥታት ሁሉ እግዚአብሔር በልቡ ያኖረውን ጥበቡን ይሰሙ ዘንድ የሰለሞንን ፊት ሊያዩ ይመኙ ነበረ ይላል እግዚአብሔር። በምድር ያሉ ነገሥታት በሙሉ እግዚአብሔር በሰለሞን ላይ ያለውን ጥበብና ታም ሰምተው ሊያዩት ሰለሞንን ራሱን ምን ይሉ ነበረ? ይመኙ ነበረ። እንደዚህ አይነት ሰው ነበር ሰለሞን። በምድር ላይ ካሉ ነገሥታት እንደሱ አይነት ጥበበኛ ባለጠጋም አልነበረም። ስለዚህ በአሕዛብ ነገሥታት በሙሉ የታወቀ ነበር። የእስራኤል ሕዝብ ያውቀዋል። የአሕዛብ ነገሥታቶች ያውቁታል። ታምራቱ የሰለሞን ነገር ተወርቷል፣ ብዙ ተነግሯል፣ በዓለም ሁሉ ይታወቃል። በዚህ መካከል ነው ኢየሱስ ከመጣ በኋላ ሌላ ምልክት ሲፈልጉ ኢየሱስ አንድ ነገር ነው ያደረገው። ወገኖቼ በደንብ እንድሰሙኝ ይፈልጋል። በብሉይ ኪዳን ጊዜ ብዙ እንቆቅልሾች ተፈተዋል። ልብ በሉ፣ ብዙ እንቆቅልሽ ተፈተዋል። የሞተ ተነስቷል። በገባዖን ፀሐይ ቆማለች። አለት ተሰንጥቆ ውሃ አፍልቆ እግዚአብሔር ሕዝቡን አጠጥቷል። መና አዝንቦ እግዚአብሔር ሕዝቡን መግቧል። ባህር ተከፍሎ የእግዚአብሔር ሕዝብ ተሻግሯል በብሉይ ኪዳን። በአዲስ ኪዳን ግን አንድ የተለየ ነገር ሆነ። ኢየሱስ ሲመጣ ገና ሲመጣ ልብ በሉና ስሙን። ሌጌዎን የተባለ አጋንንት እንዲህ ማለት ጀመረ። ጊዜያችን ሳይደርስ አንተ የእግዚአብሔር ልጅ ሆይ ልታጠፋን መጣህብን ማለት መጮህ ጀመረ። በብሉይ ኪዳን ጊዜ ያልጮኸ ያልተገለጠ አጋንንት ኢየሱስ ሲመጣ አጋንንት መጮህ ጀመረ። የዲያብሎስ ሥራ መፍረስ ጀመረ። ክፉ መመታት ጀመረ። ለዚህ ነው የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ ይላል? ተገለጠ። ኢየሱስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። ያ ነው ያልገባቸው። ዲዳው እየጮኸ አጋንንት እየጮኸ ሲፈታ ሲያዩ መቀበል አቃተ። ወገኖቼ አጋንንት ሲወጣ ተራ ነገር አይደለም። አንዳንድ ሰዎች በጣም የተመጻደቁ ይመስላቸውና ሁልጊዜ አጋንንት ማውጣት ብቻ ምንድን ነው ይላል። ያለ ኢየሱስ ክርስቶስ መገኘት፣ ያለ ቃሉ፣ ያለ ኢየሱስ ስም አጋንንት ከሰው ላይ ጮሆ ሊወጣ አይችልም። አጋንንትን እየመታ እያስጮኸ የሚያወጣ የተቀባው የናዝሬቱ ኢየሱስ የከበረ ስም እያስጮኸ ገና ያስወጣቸዋል። ክብር ለኢየሱስ ይሁን። ለእኛ የከበረ አገልግሎት ነው አጋንንት ማስወጣት። ሰው ከነበሽታው መንግሥተ ሰማያት መግባት ይችላል። ሰው ከነ ሕማሙ መንግሥተ ሰማያት መግባት ይችላል። ከብዙ ሕመም ጋር የእግዚአብሔርን መንግሥት መውረስ ይቻላል። ወገኖቼ ሆይ በአጋንንት የታሰረ ሰው ግን የእግዚአብሔርን መንግሥት ሊወርስ አይችልም። የእግዚአብሔርን ቃል ሊማር አይችልም። ሰው ሊሆን አይችልም። ፈቃዱን ማድረግ አይችልም። የተገዛ ነው፣ የተማረከ ነው፣ የማይወደውን ነገር የሚያደርግ ነው። በመናፍስት የታሰረ ሰው። ለዚህ ነው የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ኢየሱስ ተገለጠ። ለዚህ ጌታ ክብር እንሰጠዋለን፣ ምስጋና እንሰጠዋል። ከሁሉ በላይ የከበረ አገልግሎት። ለዚህ ነው ኢየሱስ መጣና ነገራቸውና ከሰለሞን የሚበልጥ ከዚህ አለ። ኢየሱስ ይበልጣል አይበልጥም? ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ተመልከቱ፣ ሰለሞን ሞቷል፣ ሞቶ አልተነሳም። ኢየሱስ ግን ሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ እንደሚናገር ተመልከቱ። ሞት ይዘው ዘንድ አልቻለምና ይላል። እግዚአብሔርም የሞትን ጣር አጥፍቶ ምን አደረገ ይላል? አስነሳው። ኢየሱስ ሞት ይዘው ዘንድ አልቻለም። የጌታ ስም ለዘላለም ይባረክ። ነገሥታት ሞተዋል። የቀደሙ ነገሥታቶች የእስራኤል ነገሥታት የሉም። አንዱ በዳዊት ዙፋን የተቀመጠው የናዝሬቱ ኢየሱስ የነገሥታት ንጉሥ ለዘላለም በዙፋኑ ላይ ጸንቶ ይኖራል። ኢየሱስ ከሰለሞን ይበልጣል። እሱ ነው ጌታ። የትኛውም ነገር ያላሸነፈው ጌታ እሱ ብቻ። ያ ብቻ አይደለም፣ በሰለሞን ስም አጋንንት አይወጣም። የሰለሞን ደም ኃጢአት አያስተሰርይም። እንዲሁ አይደለም ጌታ ከሰለሞን የሚበልጥ ያለው። እንደዚህ አረ የተለየ ነገር የሚነግራችሁ እነሱ ስለ ጉዳያቸው እዛ ጋር ስለሚፈታላቸው ጉዳይ ስለ ጓዳቸው ነገር
እንደ ጊዜያዊ ችግራቸውን ስለሚፈታ ነው የሚናገሩት። ኢየሱስ ደግሞ የመጣው የሰውን ጊዜያዊ ችግር ሊፈታ አይደለም፣ የዘላለም ችግራችንን ሊፈታ፣ የዘላለምን ቀንበር ሊሰብር፣ የዘላለምን ነገር ሊያስተካክል፣ የዘላለምሽን ነገር ሊሰራ ኢየሱስ መጥቶ ጊዜያዊ ነገር ሊፈታ አይደለም። ኢየሱስ እሱ ነው ይፈታል። እግረ መንገድ ነው እየፈታ እየጠረገ የሚሄደው። ነገር ግን ኢየሱስ ሰው ሊፈታ ያልቻለውን እንቆቅልሽ ሊፈታ የእግዚአብሔር ልጅ ኢየሱስ ተገልጧል። ማንም የማይፈታውን የማንም ደም ኃጢአት ሊያነጻ አይችልም። ከበደል ነጻ ሊያወጣ አይችልም። የልጁ የኢየሱስ ክርስቶስ ደም ግን ከኃጢአት ሁሉ ምን ያደርጋል? ያነጻ። ኢየሱስ ይበልጣል። ኢየሱስ ይበልጣል። ደሙ ከኃጢአት ያነጻል። ደሙ ያስተሰርያል። የሚያስተሰሪ የኢየሱስ ክርስቶስ ደም ብቻ ነው። አንድ ዘፈን ሰምቻለሁ፣ ያስተሰርያል ምናምን ዘፈን ነው። ወገኖቼ ሆይ ሰሎሞን በመጨረሻ ጊዜ በመጨረሻ ጥበብ የተሰጠው ሰሎሞን፣ የአዋቂ ሰሎሞን፣ የምድር ነገሥታቶች ያደነቁት ሰሎሞን፣ እንቆቅልሽ የፈታ ሰሎሞን፣ እግዚአብሔር የተለየ ጥበብ የሰጠው ሰሎሞን በመጨረሻ ወገኖቼ ሆይ እንዳጀማመሩ አይደለም፣ የቁባቶቹን ጣዖትና አምላክ አምልኮ መጨረሻው የተበላሸበት ሰው። ለዚህ ነው ኢየሱስ ክርስቶስ ከሰሎሞን ይበልጣል። ማንኛውንም ጥበበኛ ጥሩ በምድር ላይ ባለመድኃኒት ነኝ፣ መተተኛ ነኝ፣ እኔ ጋር መድኃኒት አለ፣ እኔ ጋር የሆነ ነገር አለ የሚል ጥሩ አምጡ። በኢየሱስ ፊት የሚቆም ካለ አዋቂ አምጡ። በኢየሱስ ፊት የሚቆም አዋቂ ጥሩ፣ መተተኛ ጥሩ፣ ጠንቋይ ጥሩ፣ እኔ ነኝ ያለ በምድር ላይ ያስቸገረ ጥሩ። በጌታ በኢየሱስ ስም ይገለበጣል። በጌታ በኢየሱስ ስም ይገለበጣል። ኢየሱስ ብቻውን ጌታ ነው። ማንም በሱ ፊት ማንም። ኢየሱስ ከሰሎሞን ይበልጣል። ኢየሱስ ከሰሎሞን ይበልጣል። ኢየሱስ ከሙሴ ይበልጣል። ኢየሱስ ከመላእክት ይበልጣል። መጽሐፍ ቅዱስ እንደዚህ ይላል፣ ከላይ የሚመጣው ከሁሉ በላይ ነው። ከላይ የመጣው ኢየሱስ ከሁሉ በላይ ነው። እሱ ከመላእክት ይበልጣል፣ ከሙሴ ይበልጣል፣ ከሰሎሞን ይበልጣል፣ ከዮናስ ይበልጣል፣ ከነቢያት ይበልጣል፣ ከኃያላን ኢየሱስ ይበልጣል። ሞኝነት በሚመስል የእግዚአብሔር ሞኝነት ይላል። ቆሮንቶስ ላይ የእግዚአብሔር ሞኝነት ከዓለም ጥበብ ይጠበባል ይላል። የእግዚአብሔር ሞኝነት እግዚአብሔር ሞኝ ነው እንዴ? አይደለም። የእግዚአብሔር ሞኝነት የሚመስል ማለት ኢየሱስ የተሸነፈ መስሎ፣ የተገረፈ መስሎ፣ በሸላቶቹ ፊት ዝም ብሎ አያችሁ፣ የተሸነፈ መስሎ፣ የወደቀ መስሎ፣ ተሸናፊ መስሎ፣ ዓለምን ያሸነፈ፣ ሰይጣንን ያሸነፈ፣ ሲኦልን ያሸነፈ ብርቱ ጌታ ኢየሱስ ጌታ ነው። ኢየሱስ በሌላ አይደለም ያሸነፈው። ከሁሉ የበለጠው ተሸናፊ መስሎ፣ ሞኝ መስሎ፣ እየተገረፈ እየተተፋበት፣ ጀርባው እየተገረፈ፣ በፈጠረው ሰው እጅ እየተገረፈ፣ በመስቀል ላይ ተንጠልጥሎ ሰይጣን አበቃ ብሎ፣ ፈሪሳውያንም አበቃ የሚገዳደረንን ገደልነው ብሎ፣ ሰይጣንም አበቃ ገደልነው ብሎ፣ እሱም እንደ ሞተ ሆኖ ሞቶ ወደ ሲኦል ወርዶ ከዲያብሎስ ላይ ከጥልቁ ላይ ቁልፉን ተረከበው። ተሸናፊ መስሎ ኢየሱስ አሸነፈ። ኢየሱስ ጌታ ነው። ሞኝ በሚመስል ነገር እግዚአብሔር የሰይጣን ሥራ ገለበጠ። ለዚህ ነው የዓለም ጥበብ ሁሉ በእግዚአብሔር ፊት ምንድን ነው? ስንፍና፣ ከንቱ። የእግዚአብሔር ሞኝነት የሚመስለው እሱን ነው። እንዲሁ የእግዚአብሔር ሞኝነት ይበልጣል ሲባል ሞኝነት አይደለም። የእግዚአብሔር ሞኝነት ኢየሱስ ነው። የእግዚአብሔር ሞኝነት እኮ ኢየሱስ
ምስኪን ማደሪያ የሌለው ሲሰርቡት የሚሰደብ ሲተፉበት እሺ የሚል በሸላቶቹ ፊት የሄደ ተሸናፊ መስሎ ያቺ ጽዋ ማለፍ ስላለባት እሱ ብቻ እንደ ጸለየ ጸሎታለች። ኤሎሄ ኤሎሄ ላማ ሰበቅተኒ አምላኬ ስለምን ተውከኝ አለ። ከባድ ነበር። ነገር ግን ግድ ነው የመጣው ለሳ ነበርና፣ ነገር ግን ያንተ ፈቃድ እንጂ የኔ ፈቃድ አይሁን፣ ነገሩ መፈጸም አለበት። እኔ አንዳንዴ ሳስበው አይሁድ ተመልከቱ፣ ፈሪሳውያን ተመልከቱ፣ ኢየሱስ እንደው እንደሚነሳ በደንብ እንደው ገብቷቸው ተረድተው ቢያውቁ የሚገሉት አይመስለኝም ነበር። ደንግጠዋል፣ ግን ይጠራጠሩ ነበር። እንደተናገረው እንዳይነሳ ይሉ ነበር። እንደተናገረው ምን ይላል ይነሳ ይሆን እያሉ ምን ይሉ ነበር? ይፈሩ ነበር። የፈሩት አልቀረም፣ የሰጉት አልቀረም፣ እንደሞተም አልቀረም። ኢየሱስ ተነስቷል። ሞትን አሸንፎ ተነስቷል። ሲኦልን አሸንፎ ኢየሱስ ተነስቷል። ተስፋችን ኢየሱስ ተነስቷል። ተሸናፊ መስሎ ማሸነፍ ማለት ይሄ ከባድ ዋጋ ዝም ብሎ አይደለም። ከሰለሞን ይበልጣል ሲል ሊፈታ ያለው እንቆቅልሽ ተራ እንቆቅልሽ ስላልሆነ ነው። ኢየሱስ ሊፈታ የመጣው እንቆቅልሽ እኮ በጣም ከባድ ዓለም በጥበቧ ይላል። ዓለም በጥበቧ እግዚአብሔርን ስላላወቀች አያችሁ፣ ዓለም በጥበቧ እግዚአብሔርን ስላላወቀች እግዚአብሔር ግን በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል ማለት ሲናገር፣ ለምን ዓለም በጥበቧ ምን ብላ እንዴት ሊሆን ይችላል? አሁን ንስሐ ገብቼ አሁን ጌታን ተቀብዬ እኔ መንግሥተ ሰማያት ልገባ መራቀቅ ጀመረ ማለት ነው። ሰው እንዴት ሊሆን ይችላል? አሁን እዚሁ ተንበርክኬ እጄን አንስቼ ጌታን መቀበል መንግሥተ ሰማያት እረታው አትቀልድ መባል ጀመረ። ሰውን የሚያድነው ስራው ነው ማለት ጀመረ። ሰው መልካም ስራ ያለው ይመስልማል። ይህ እግዚአብሔር በሞኝነት የሰራልን ስራ ሰው ለመቀበል ከበደው። ለዚህ ነው አንደኛ ቆሮንቶስ ላይ ሲናገር እንደሱ የሚለው በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። ወገኖቼ ሆይ አትመራመሩ። ኢየሱስ የእግዚአብሔርን መንግሥት እንደ ሕፃን የማይቀበላት አይገባባትም ማለት አይገባባት። እንደ ሕፃን የእግዚአብሔርን መንግሥት የማይቀበላት እግዚአብሔርን ልታስረዳው ልትመራመር አትችልም። ልንመራመር አልችልም። በስብከት ሞኝነት ነው የዳነው። መዳን በስብከት ሞኝነት ነው። ኢየሱስ ሞቶልሃል፣ ዋጋ ከፍሎልሃል። ተቀብለ የዘላለም ሕይወት አግኝ ሲባል ተንበርክከ አሜን ነው የሚባለው። ጠንቋይ ቤት ሄደ በግ አምጣ ነው የምትባለው። ጠንቋይ ቤት ሄደ ይህን ገዝተና ይህንን አምጪ ነው የምትባለው። ሰው እንኳን ለማጥፋት የሆነ ነገር አምጡ ትባላላችሁ። ገንዘባን እንደሱ አላለም። የሚከፈለውን ዋጋ ራሱ ኢየሱስ ከፍሎ ስለ ሞታችን ሞቶ ዕዳችንን በመስቀል ላይ ተሸክሞ ነፃ ያወጣን እርግማናችንን ከኛ ያስወገደ የእግዚአብሔር በግ የናዝሬቱ ኢየሱስ ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። ይሄ ነው ወንጌል። ዝም ብሎ አይደለም ኢየሱስ ይበልጣል የተባለ መጥቶ የፈታላችሁ እንቆቅልሽ ካልገባችሁ በስተቀር ልታመሰግኑት አትችሉ። ዳዊት በመዝሙር 103 ላይ አንድ ነገር ነፍሴ ሆይ እግዚአብሔርን ባርክ ምስጋናውን ሁሉ አትርሺ አለና ምን አለ መሰለች? ኃጢአትሽን ሁሉ ይቅር የሚል አያት፣ ሕይወትሽን ከጥፋት የሚያድናት በምሕረት በቸርነቱ የሚከልልሽ አለ ዳዊት። ኃጢአትሽን ሁሉ ይቅር የሚል ነውና ምስጋናው ምን አትበይ አትርሺ። ሰው ብዙ ነገር ሊያደርግላችሁ ይችላል። ሰው በብዙ ነገር ከጎናችሁ ሊቆም ይችላል። ኃጢአትን ግን ያለ እግዚአብሔር ይቅር የሚል ማንም የለም። ለዚህ ነው ኢየሱስ ይበልጣል የምላችሁ። ሰሎሞን ያልሰራቸው ሊሰራቸው የማይችል የምድር ጠቢባን ሊሰሩት የማይችሉ በእስራኤል የተነሱ ነገሥታት ነቢያት ሊሰሩት ያልቻለው አንድ ነገር ብቻ ነው። ከባድ ነገር እግዚአብሔር አምላክ ዓለምን ለመታደግ ወደ መንግሥቱ ለማምጣት ሲያስብ በዓይኑ ፊት የሞላው አንድ ልጁ ነው። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ ስለዚህ እርሱን ምን በሉት አለ ስሙት። እግዚአብሔር ደስ የተሰኘበት ምርጡ ምርጤ ይለዋል መጽሐፍ። ምርጤ ደስ የተሰኘሁበት ምርጤ ባሪያዬ ይለዋል።
ደስ የተሰኘበት እግዚአብሔር በልጁ ነው የተደሰ በኢየሱስ ነው ደስ የተሰኘው እግዚአብሔር። ለምን ስትሉ እግዚአብሔር ለዓለም ያለውን ፍቅር፣ ለሕዝብ ያለውን ፍቅር፣ ለእኔና ለእናንተ ያለውን ፍቅር የገለጠው የተተገበረው በአንድ ልጁ በኢየሱስ ክርስቶስ ብቻ። ያለ ኢየሱስ ክርስቶስ የዘላለም ሕይወት ማግኘት አይቻልም። ያለ ኢየሱስ ክርስቶስ የኃጢአት ስርየት የለም። ያለ ኢየሱስ ክርስቶስ አጋንንት ከሰው ጮሆ ሊወጣ አይችልም። ቀንበር ሊሰበር አይችልም። ጨለማ ሊበራ አይችልም። ሞት ሊሻር አይችልም። በሞት ፍርሃት ባርነት የታሰሩትን በሞቱ ነፃ እንዲያወጣ እንዲሁ የአብርሃምን መልክ ይዟል እንጂ የመላእክትን መልክ አልያዘም ይላል ዕብራውያን ምዕራፍ 2 ላይ። ሰው በሞት ፍርሃት ቀንበር ውስጥ ነበረ፣ ይፈራል፣ ሞትን ይፈራል። በሞት ባርነት ፍርሃት ውስጥ የነበሩትን ሁሉ ነፃ እንዲያወጣ እሱም ዲያብሎስ ነህና ነፃ እንዲያወጣ እንዲሁ ኢየሱስ አያችሁ ምን ያደረገ ይላል? የአብርሃምን መልክ ይዞ መጣ እንጂ የመላእክትን መልክ ይዞ አልመጣም። እንዴት? ሥጋ ለብሶ መጣ፣ ሰው ሆኖ መጣ። ለምን? ሞቶ የሞታችንን ቀንበር ሊሰብር፣ ሞቶ ከሞት ነፃ ሊያወጣን፣ ሞቶ የዘላለም ሕይወት ሊሰጠን ኢየሱስ መጣ። ኢየሱስ ተገለጠ። ወገኖቼ ሆይ መዳን በሌላ በማንም የለም። እንድንበሰን ከሰማይ በታች የተሰጠ ስም ለሰዎች ሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12። ጴጥሮስ ይህንን ያል ጳውሎስ በአንደኛ ጢሞቴዎስ መልእክት ላይ ምዕራፍ 1 ቁጥር 15 ላይ እንደዚህ አለ፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ሁሉ እንዲቀበሉት የተገባ ነው ይላል። ከኃጢአተኞችም ዋነኛ እኔ ነኝ። ኢየሱስ የመጣው ኃጢአተኞችን ሊያድን ነው። የኃጢአተኛ የቀራጭ ወዳጅ ኢየሱስ ብቻ ነው። የተጣለን የሚያነሳ ኢየሱስ ብቻ ነው። የተረሳ የሚያስታውስ ኢየሱስ ብቻ ነው። የተተወን የሚያነሳ ኢየሱስ ብቻ ነው። ወገኖች እውነተኛ አፍቃሪ ኢየሱስ ብቻ ነው። የማይከዳ የማይጥል ለዘላለም ወዳጅ ሆኖ ከእናንተ ጋር የሚኖር ኢየሱስ ብቻ ነው። ሌላ የለም። የማይለዋወጥ ጌታ አንድ ነው። እሱም የእግዚአብሔር ልጅ ኢየሱስ ብቻ ነው። ክብር ለኢየሱስ ይሁን። ኢየሱስ ኢየሱስ እስኪ ኢየሱስ በሉ ባካችሁ። እስኪ አሁን ድገሙና ኢየሱስ በሉ ባካችሁ። ድገሙና ኢየሱስ በሉ። ይሄ ስም የተቀባ ስም ነው። ይሄ ስም አጋንንቶች የሚፈሩት ስም ነው። ይሄ ስም የሲኦልን ደጃፍ የሚያናውጥ ስም ነው። ይሄ ስም ሞትን የገደለ ስም ነው። ይሄ ስም የተቀባ ስም ነው። ኧረ ኢየሱስ ጌታ ነው። ሞትሽን የሻረልሽ ኢየሱስ ነው። ሞትህን የሻረልህ ኢየሱስ ነው። በሕይወት ያስቀጠለህ ኢየሱስ ነው። በሕይወት ያስቀጠለሽ ኢየሱስ ነው። ዕዳሽን ያንከባለለ ኢየሱስ ነው። ኃጢአትን የደመሰሰ ኢየሱስ ነው። ከሰው እኩል ያስቀመጠ ኢየሱስ ነው። ዳዊት እንደ ባለ ማዕረግተኛ ቆጠርከኝ አለ። እንደ ባለ ማዕረግተኛ ያደረገን የናዝሬቱ ኢየሱስ ነው። ጨርቃችን ጠጅ ጠጅ ሲሸት፣ ጨርቃችን አረቄ አረቄ ሲሸት፣ አፋችን አምቡላ አምቡላ ሲጋራ ሲጋራ ሲሸት፣ እቦይ ውስጥ እየወደቅን ከውሻ ጋር ተጎትተን ስንገባ የተመለከተን ያሰበን፣ ቀንበራችን የሰበረ ሰው ያደረገን፣ መዳን የሰጠን ኢየሱስ ይባረክ። ኢየሱስ ይባረክ። ኢየሱስ ከሁሉ ይበልጣል። ታሪክ ቀያሪ፣ ታሪክ የሚቀይርልን እሱ ነው። ዛሬ ጌታን ያልተቀበላችሁ ካላችሁ፣ ወደ ኋላ የተመለሳችሁ ካላችሁ የት ትሄዳላችሁ? የት ነው የምትሄደው? ኢየሱስን ጥለህ የት ትሄዳል? ምን መሄጃ አለና ትሄዳል? ምን መሄጃ አለ? ከኢየሱስ እጅ ከእግዚአብሔር ደጅ የት ነው የምትርቀው? አውሬ አለ፣ ሚበላህ አለ፣ ዘንዶ አለ፣ በላተኛ አለ። ዛሬ ይህን ቃል በጆራችሁ የምትሰሙ አዳዲስ የሆናችሁ እነግራችኋለሁ፣ ኢየሱስ ይወዳችኋል፣ ከኃጢአት ያነጻችኋል፣ እሱ ይቀበላችኋል፣ በደላችሁን አይቆጥርባችሁም። ምሕረቱ ብዙ ነው፣ ፍቅሩ ብዙ ነው። እጃችሁን ለሱ ስጡ፣ ልባችሁን ለሱ ስጡ። ኢየሱስ ይወዳችኋል።
ኢየሱስ ያድናል። ኢየሱስ ከሰሎሞን ይበልጣል። ለዚህ ጌታ እልልታ ጭብጨባ እናመጣለን። ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን።